ለምን ደሞ ትቆጣ ሩታ እንዴ? አንተ የፈለግከው ማድረግ ትችላለህ። ከፈለክ ለእህቶች መስጠት ትችላለህ። እንደፈለክ ማድረግ ትችላለህ። አብርሃም ትናንትና እኮ አንተ ብዙ ነገር መወሰን የምትችል ልጅ ገባ። በራስህ ነው ዳምጠኛ፣ በራስህ ነው ብዙ ነገር ሰማን፣ በራስህ ነው ብዙ ነገር ልታርግ ነበር። ሩታ ትመጣለች፣ ከዛ ወደ ቤት ትሄዳለህ፣ ከልጅ ጋር ትጫወታለህ፣ ኢንጆይ ታደርጋለህ ምናምን። ከፈለጋችሁ ደግሞ ልጅህን ይዘው ሩታም ከፈለግሽ ለምን ልጅ ይዘው መጣ። በቃ ከሉሌ ጋር እዚህ አንድ ላይ ሰብሰብ ብለህ ምናምን ነገር ደግሞ 100 ሺህ ገባሽ አይገርምም? ይሄን ደግሞ አንቺ ሞክሪው። ኢየሱስ አማሽ የኔ ቆንጆ ኢየሱስ እንኳን ደህና መጣሽ ወደ ቤትክ፣ ወደ እህትክ ቤት አለኝ። የኔ ቆንጆ እንኳን ተመለስክልኝ። በኢየሱስ በጣም ጊዜ እኔ ሰላም እንዴት ናችሁ? ወይኔ ጭራሽ ብሎ ነው ወደ እኔ ተመለስክ ማለት ነው። ወደ ቀልቡ ተመለስክ አብረሽ። ሰማኛ አብረሽ ይኸው ደረስን እኮ በቃ ምንም ችግር የለውም። እሺ ቡዜ አቤት ቡዜ አለሽ ምናምን በቃ ተረጋጋሽ፣ ተረጋጋ። ወይኔ ማን ነው ቡዜ? እንዴ አብርሃም መጣ፣ አብርሃም መጣ። ወይኔ አብረሽ ሰላም በላት እንጂ አብረሽ እቀፋት ትቆይች። ምንም ችግር የለም። ይኸው ዴቭም አለ። ወንድሜ መጣ። እንዴት ወጣ? እንዴት ወጣ? በመከራ ይዤው ወጣሁ። እንዴት ማርግ ይዤው ወጣሁ። ወይኔ ወንድሜ ዳን ያመሰግናለሁ። ችግር የለውም። ኧረ ምንም ችግር የለውም ወንድሜ። አሁን ደህና ነው በጣም አሁን እኮ እሺ አለኝ። በቃ እንሂድ ስለው ችግር የለውም። ወጣሁ ልቅ እሺ ግባ ግባ ብሽ ወይኔ እንኳን ልትሰሩት ወይኔ ታድዬ በመከራ ነው እህቶች አሉ፣ ወንድም አለ። ምንም ችግር የለውም። እሺ አሁን ቁጭ በል በቃ ችግር የለውም። አብርሽ የእህት ቤት እኮ ነው ይሄ። በመከራ ከዛ ደግሞ የፈለጋችሁትን ነገር አደርግላችኋለሁ። ከፈለጋችሁ እየመጣ ነው። ታም እየመጣሽ ቁጭ በል በቃ ችግር የለውም። ይሁን እዚህ ጋር ቁጭ በል ችግር የለውም። እንዴ ቁጭ በላ ምን ሆነ ነው አብርሽ? ችግር የለውም። ቁጭ በል የት አለ ኤፍሬም? እሺ ተመስገን አምላክ ተመስገን። እሺ እደውልላታለች። ደውይላት ጊዜ አንቺ እደውልላታለች። አብርሽ ቁጭ በል በቃ ችግር የለውም። ቁጭ በል አሁን ቁጭ በል። ይሄው እህት ቤት እኮ ነው። ቡና ታፈላልሃለች። ይሄው ቡና ልታፈላ ነው እዛ ጋር። ከዛ በኋላ ደግሞ ውሃ ትፈልጋለች። ውሃ ይጣል። ኧረ ዳኒ ማመን አቅቶኛል። እንዴት አገለ ከውስጣቸው አወጣህልኝ? ቁጭ በል ቁጭ በል አብርሽ። ወይኔ ቁጭ በል እስኪ ውሃ ጠጣ እስኪ ተረጋጋ። አረጋጋ ችግር የለውም። ከመንገድ ስለመጣ ውሃ ጠጣ። ችግር የለውም ብሎኛል። አሁን ችግር የለውም ብሏል። እሺ ቁጭ በል በቃ ቁጭ በል በቃ ቁጭ በል። አሁን በቃ ተረጋግተሃል። እሺ ቁጭ በል። ደግሞ ቅድም እንዳለኝ ታውቃላችሁ፣ ሀብሉን ትለካዋለህ፣ ከፈለክ አንተ ላይ ካማረብህ እሰጥሃለሁ ምናምን ነገር እያለኝ ነበረ። አዎ ችግር የለውም። እኔ ደግሞ ምን አሰብኩ፣ ለእኔ ከሚሰጠኝ ለምን ለዴቭ ወንድም መሀል አንዱን ለዴቭ አንዱን ለቡዜ ቢሰጣችሁ ብዬ አሰብኩ። በጣም ነው የማመሰግነው። በጣም ነው የማመሰግነው። እስኪ ያርጉትና እዩትና ማለት እንደሚያምር ምናምን ነገር እኔ አንዱን ለእሱ አስጠራለሁ። መጀመሪያ ግን ቁጭ በል። እሺ ትመጣለች፣ እንደውልላታለን። ቆይ ይኸው እሷ ትደውልላታለች። እደውልላታለሁ። ቁጭ በል። እዚህ ጋር ትመጣለች። እንኳን መጣች። በጣም ደስ ብሎኛል። በቃ ዋናው ነገር በጣም ነው የማመሰግነው። ዳኒ ወንድም አለና እዚህ ጋር ቁጭ በል። እዚህ ጋር ችግር የለውም። አብርሽ ቢኒያም የታለሽ? ይመጣል። እሱም ቢኒያም ይመጣል። ይኸው እየመጣ ነው። እንዴት ቆይ ቤቱን እንዴት አውቀህ ነው ዳኒ? እንዴ ባለፈው መጥቻለሁ እኮ ሰማኝ አብርሃም። ወይ ጉድ ይፈላ። በቀደም በምሽት ስለመጣህ አላወቅኩትም ብዬ ነው። ሰማኝ አብርሃም፣ አሁን እዚህ ያለህበት ሁኔታ በጣም ሴፍ ነው። ገባህ አይደለ? ከዛ ውስጥ ከብዙ ነገር እንሄዳለን እኮ አብርሃም። አንተ ራስህን መሆን አለብህ። ገባህ? አሁን ደህና አይደለም። ደህና መሆን አለብህ አብርሃም። አዳምጠኝ እሺ። ደህና መሆን አለብህ። አሁን ደግሞ ቅድም ተስማምተናል። አንዱን አብል ለሱ አንዱን አብል ደግሞ ለሱ ስጣቸው። ከዛ ላይ አምራ ላይ አምራ የሚለውን ነው ደግሞ መልሰን አንተ እናደርግልሃለን። አብርሃም ሲጀምር ቁጭ እሺ አለ እሱ ቁጭ ችግር የለም። እኛ ለዚህ ዝም ብላችሁ ተጨነቃችሁት እናንተ ችግር የለም። ብዙ ይፍጩ እናንተ አጅ ዝም ብላችሁ ተጨነቃችሁ እንጂ እሱ እኮ በጣም ደህና ነው። ያት
ቆይ አይደለም እኮ ልለካውና ተመለሰ። ችግር አለው እንዴ? ታርልች እንዴ? አብርሃም ችግር የለውም። ሰማኝ ማዳምጥ እሷ እህትህ ነች። እሺ ምንም ነገር ለአንተ ክፉ ነገር አታደርግብህ። በቃ ተያው ምን ችግር አለው? አብርሃም ተያው ችግር የለም። ሩታ አትቆጣም እንዴ? ምን ችግር አለው? ለማየት እኮ ነው ዝም ብዬ ላረጋው ነው። ደግሞ አንተ እኮ ትልቅ ልጅ ነህ። ለምን የምትቆጣ ሩታ እንዴ? አንተ የፈለግከውን ማድረግ ትችላለህ። ከፈለክ ለእህቶች መስጠት ትችላለህ። እንደፈለክ ማድረግ ትችላለህ። አብርሃም ትናንትና እኮ አንተ ብዙ ነገር መወሰን የምችል ልጅ ገባ። በራስህ ነው አዳምጠኛ። በራስህ ነው ብዙ ነገር ሰማኝ። በራስህ ነው ብዙ ነገር ልታደርግ ነበረው። ሩታ ትመጣለች፣ ከዛ ወደ ቤት ትሄዳለህ፣ ከልጅ ጋር ትጫወታለህ፣ ኢንጆይ ታደርጋለህ ምናምን። ከፈለጋችሁ ደግሞ ልጅህን ይዘው ሩታም ከፈለገች ለልጅህን ይዘው እዛ መጣ። በቃ ከሉሌ ጋር እዚህ አንድ ላይ ሰብሰብ ብለህ ምናምን ነገር ደግሞ 100,000 ገባሽ። አይገርምም? ይሄን ደግሞ አንቺ ሞክሪው፣ ችግር የለም። እሷ ትሞክረው። ይሄን ደግሞ ቁጭ በል ምሳይ ለምን ጊዜ ምንድን ነው አብርሽ ኮርቦታል። ቁጭ በል አብርሃም፣ ኧረ ቁጭ ቆይ ይሄ ተራሱ ቁጭ በል። ሰማኝ አሁን ቡዜ እንትን ታደርጋለች። ቡዜ ቡና ታፈላለች፣ እንጫወታለን። እሺ እንበላለን። ከዛ ደግሞ ሉልም ስለናፈቀ ሩታ ይዘው እንድመጣ አደርጋለሁ። እሺ እዚህ በጣም ደስ ያለኝ እንዴት ነሽ? ስሚኝ ማሽ እዚህ ቦታ አለሽ አይደለ? በቃ አብሽ ዝም ብሎ 3 ቀን ምናምን እዚህ ቢሆን ኧረ ደስ ይለኛል። አሁንማ በቃ እዚህ ነው የምትሆነው አይደል? ዝም ብለህ 3 ቀን ምናምን ነገር እዚህ ሪላክስ አድርግ ምናምን ነገር። ሩታም እየመጣች ታያለች። አዎ እሷ በጣም ታያለች። ኤፍሬም መጥቶ ያያል። ምን ሆናችሁ ነው? ምንም በቃ ምንም ሰላም ነው። ሰላም ነው። በቃ ደህና ነው እኮ ያላችሁ። አልተዋከብንም። ምን እንዋከባለን? ኤፍሬም ዋት ፈልጋለህ? አሁን እኮ እኔ ቡና ጠጥቼ ምናምን ገና መነሳቴ እኮ ነው። እኔ ራሴ ዝም ብዬ መጥቼ ከእሷ ጋር ልጫወት ምናምን መጥቼ እኮ ይኸውልሽ በመከራ ነው ያለው። ግን ደግሞ ምን አለ አመነ ገባሽ? እህትህ ጋር ልወስድ ነው ስለው ዴቭም አለ እዛ ስለው ምናምን ነገር አንተን ለማየት ጓጉቶ ነው የመጣው። እና ምን አሰብኩኝ ለ3 ቀን ምናምን እዚህ ቢሆን ደስ ነው የሚለኝ። ግን እንዴት አረካው ነው በቃ እኔ ገረመኝ። እንዴት አረካው እንዴት አርጌ አምጥቼው ስማኝ ለ3 ቀን እዚህ ብትሆን ሳብሽ ስማኝ ለ3 ቀን አይተጋል ተንከባከባ ሩታ ትመጣለች። ችግር የለውም እንዴ ሩታ ትሄዳለች። ሩታ እኮ ሚስት ናት፣ ትመጣለች እኮ ትሄዳለች። ኤፍሬምም ይመጣል። ግን አሁን ቢያንስ እዚህ 1 ለ3 ቀን ብቻ ከኛ ጋር አብረን ሆናለን ማለት ነው። ችግር የለውም እኮ እንዴ ሩታ ደግሞ መታ ሉሌንም ይዛው መታ ትሄዳለች። አይታ ምናምን ትሄዳለች። ችግር የለውም ደግሞ ሁሉ ችግር የለውም። ለ3 ቀን ራስ ባታያቸው ከዛ ከ3 ቀን በኋላ ራስ መኪናን አስነስተን እንደበፊት እየነዳ ምናምን ትሄዳለህ። እሱ ጋር ችግር የለም። እሺ ማን ሁሉ ይመጣል። እሺ የሚመጣል ሩታም ትመጣለች። ይመጣል ግን መጀመሪያ አንተ ዝም ብለህ ለ3 ቀን እዚህ ሆነሽ እሺ ሀብሉ ውስጥኛው ሀብሉ እኮ ነው ታቆና የሰጠችኝ ስጦታ ነው እኮ ነው። ወንድም ጋር እኮ ነው ያለው። እኔ እኮ ልክ ነው። የት ወስድባል? ወንድም ጋር ላይ ያለው አታምነኝም? እኔ እንዴ አታምነው? እኔን አታምነኝም ወይ? ስጦታ ማንም እንዳይወርቅብህ ብለኛል። ችግር የለውም። እኔ ጋር ነው በቃ እኔ ጋር እኮ ነው እንዴ። እኔ ጋር ማለት እኮ አንተ ጋር እንዳለ ቁጠረው። በቃ እኔ ጋር እኮ ነው ያለው። የትም አይሄድብህ። አንተ ደህና ነህ ግን? እንዴት ነህ? ወይኔ እንዴት ዳኒ እንዴት ኬታ ደናችሁ አራፋችሁ? ደህና ነኝ። ደስታ ነው እንዲህ የሚያደርገኝ ወንድሜ። እኔ ቤት ስላየሁ ደስታ ነው በቃ ደስ ስላለኝ ነው ወንድሜ። በጣም ደስ ያለኝ እኔ ጋር ከመጣህ እኮ ቆይተሃል። ለዛ እኮ ነው በጣም ቆየህ እኮ ወደኛ ተመጣ። በጣም ነው ደስ ያለኝ። ለምንድን ነው ግራ የሚገባ? በቃ ቤቴ ነው የመጣው። ሌላ ቀን የምትመጣበት ቤት እኮ ነው የመጣው። በጣም ነው ደስ ያለኝ። የኔ ቆንጆ እንኳን ደህና መጣሽ ወደ ቤትህ፣ ወደ እህትህ ቤት የኔ ቆንጆ እንኳን ተመለስክልኝ። በኢየሱስ ስም እግዚአብሔር ያክብር። እግዚአብሔር ይመስገን። በጣም በኢየሱስ ስም ይቀፋት እንጂ ደህና ነህ? ወይኔ ለጠፍኩብህ የኔ ቆንጆ
እግዚአብሔር እንኳን ወደ ቀልብ መለሰ። ከቤት መጣሁ ጊዜ እኔ ይረፋለሁ ቤት ይሰራል። ሰላም ወዴ እንዴት ናችሁ? ኤርሚ እንዴት ነህ? እንኳን አደረሰህ። ወይኔ ጭራሽ ብሎ ነው ወደ እኔ ተመለስክ ማለት ነው። ወደ ቀልብ ተመለስክ አብረሽ ተመስገን ነው በጣም አብረሽ ኤርሚ እኮ ነች እንዴ? ተመስገን እግዚአብሔር ባወራት እንጂ እንዴ ነው የሚያወራት አወራት አብርሃም ነው እኔን አይደለም ኤርሚ የሚላናት በደንብ አወራት ወደ ቀልብ ተመለስክ ማለት ነው። ሰማኛ አብርሃም እሷ ናት። ይኸውልሽ ኤርሚላ እንዴት መሰላችሁ ይዤ የመጣሁትኝ ሩታን እዛ ከሜሪ ጋር እንድታወሪ ትፈልግሻለሽ ምናምን ነገር አልኳትኝ። በመከራ ነው ያመነችኝ ይሻላልች ግን አብርሃም በጣም አስቸገረ። ዋሽታው ነው ሩታ ወዋሽታ አይደለም ዋሽታ ቢያሸፍ ኖርማል ነው። ለእውነት ነገር ነው ለጥሩ ነገር ነው። አዎ ግን ዳኒ እግዚአብሔር ያክብርልኝ። እግዚአብሔር የእውነት እኔ እናንተ እንዴት ብዬ ወደ ተመረሱ እንደምከፍል በጣም ቁጭ በሉ በቃ ቁጭ በል አብርሃም ቁጭ በል አይ እንትን ማለት አለብን በአንዴ እንደዚህ እንትን አይደለም። በጣም እኔ ወጣቶኛል። በዛ ላይ 3 ቀን እዚህ ነው የሚሆነው። 3 ቀን እዚህ ሊሆንልን ያለው ከዚህ ጋር ሩታና ልጆች ይመጣሉ። እዚህ ችግር የለውም። ለሶስት ቀን ግን እዚህ አንድ ልጅ ነው ያለኝ። ልጆች አርፈን እሺ ሩታና ልጅ ይመጣሉ። አሁን ቁጭ በል ከኔ ጋር ቡና ትጠጣለህ፣ ምግብ ትበላለህ ምናምን ነገር እስከ 3 ቀን ድረስ እኔ ጋር ትሆንና በኖርማል ህይወትን ላይፍ እንትን የራስን መኪና እየነዳህ ምናምን እያደረክ እንደበፊት ትሆናለህ። አሁን ኤፍሬም አይደል እስካሁን እንትን እያለ ለምን ራስን አትነዳው? አልናፈቀህም መኪና መንዳት? ይሰማኝ ማለት ነው። እቀፋት እንጂ አብርሃም እንኳን ደስ አለሽ በላት። ይኸው ደስ ብሏታል እኮ እንኳን ደስ አለሽ ብላት። ይውላ አብርሃም ሄርሜላ እንኳን ደስ አለሽ ለምሮ ብላት። ታዲያ ይውላ አብርሃም ስለተገናኘን ነው ሀብል እኮ ልቀር አይደል እንዴ? ይውላ ከቀናት በፊት እሷ ቀለበት ያደረክላት ልጅ ነች። ገባህ አይደለ? የምትወዳት ልጅ ነበረች። ገባህ አይደለ? አሁን አይ አሁን ተውት በቃ። እሺ ቢያንስ ተቀመጥሽ በቃ ችግር የለውም። አረፍ በል እሺ። አሁን ይቀመጥ እንት አሁን ጀፍጀ በመከራ ነው ይሻል። በመከራ ወዲያውን ይደወልልኝና ቶሎ ወጥቻለሁ። አዎ ምን ሆነሽ ነው እንደዚህ መጣሽ? እዚህ ጋር ነበርሽ እንዴ? እኔ ቶሎ ደረሰች። ከዛ በኋላ በቃ እንዴት መኪና እየነዳሁ እንደመጣሁ እኔ ነኝ የማውቀው። አሁን ደስ ብሎኛል። በጣም ዳኒ እግዚአብሔር ይስጥህ። በጣም አሜን። ምንም ችግር የለውም። ይሄ መቼም ማረሰው ወንድሜ እኮ ተሳመህ እንጂ ፍቅረኛ እኮ ነች አብርሃም። አንድ 3 ቀን ከዛ በኋላ ኖርማል ሲሆን ሁሉንም ነገር እንትን ይላል። አሁን እኮ በቃ ደስተኛ ሆነ። እዚህ መጣ፣ እህቱ ጋር መጣ፣ ሀብሉን አወለቀ ምናምን ነገር አይደል? አብርሃም ደስተኛ ነህ አይደል? አሁን ምንም ደስተኛ አይደለም። ሩታ ነው አምጥቶ ከሩታ ጋር ነው መሆን ፈልገው ነው እኮ ተመጣጣኝ ነው። ሄርሜላ ማምጣልኝ ብያለሁ። ሩታ ማምጣልኝ ያልከው አይደል? ሩታ ቤት ላይ ትመጣለች አይደል ያልከኝ? አዎ ትመጣለች እኮ ሩታም እኮ ትመጣለች። ግን ሄርሜላ እንዳጋጣሚ ቅርብ ቦታ ነበረችና በቃ እንድትመጣ ብዬ እኮ ነው። ስታያት እኮ ነገሮችን ካስታወስክ ብዬ ነው። እኔ ማንም ቢመጣ ችግር የለም። እኔ ሩታ ማምጣልኝ ያልኩት እኮ ትመጣለች። ሩታ ችግር የለውም። እኔ ራሴ እደውልላታለሁ። እንዴ ገብቶሃል አይደል? ዋናው አንተ ደህና መሆንህ ነው እኛ የምንፈልገው። ገባ? እዚህ ደግሞ መምጣትህ በጣም ደስ ብሎናል። እና ዋናው ነገር አንተ ምንድነው መረጋጋት ነው። አንተ ደስተኛ ስትሆን እኛ በቂያችን ነው። ገብቶሃል አይደል? ሁላችንም እዚህ ጋር እንግዲህ ዳኒ የሚጨነቀው ስላንተ ነው። ሄርሚ የምትጨነቀው ብዙም እኔም የምጨነቀው ስላንተ ነው። እሺ ስለዚህ አንተ ከተረጋጋ አንተ ሰላም ከሆንክ እኛ ምንም የምንፈልገው ነገር እንደዚህ ማውን ቴንሽን ይሁን ነው ወይ ደግሞ እንደዚህ የተደናገጥ ነው ድንገት ስለመጣ ነው። ተረዳኛ? ሰሞኑ ጠፍተህብን ድንገት ይዞት ሲመጣ በጣም ያስደነገጥከን። ግን ዳኒ በጣም እግዚአብሔር ያክብር። በጣም እናመሰግናለን። እኛ ስንት መንገዶችን እየፈለግን ነበረ። ገባ ዳኒ? በጣም ነው የማመሰግነው እኔ ራሴ። ምክንያቱም በጣም ብዙ መንገዶች እየፈለግኩ እሱን ራሱ ዛሬ የጠራሁትኝ ያለውን ነገር ትናንትና አግኝቼው ነበረ። ግን ዛሬ በቃ ያለውን ነገር በደንብ ማውራት አለብኝ ብዬው እንትን ያልኩትኝ ማለት ነው። እና በጣም ደስ ብሎኛል። ሀሳቡም ድንገት እየተወያየን ነበር። በሌሊት መንገድ እናመጣለን የሚለውን ማለት ነው። ታረጁ ያለበት ሁኔታ ነው ምናምን ከረባች አብርሃም። ቆይ ችግር የለውም። እሺ ይኸውልህ እንጃ እኔም እንደምልክ አላውቅም። ግን ደግሞ እያፈላፈላችሁ ሁላችሁ አይደለም እኮ ችግር የለውም እኮ ቆይ እሺ እኔ አወራታለሁ። ስጠኝ እኔ አወራታለሁ እኮ። አዎ እነግራታለሁ። እሺ አውሪያታ ታዲያ
እኮ ታውራ ችግር የለውም ትመጣል ሊፈለግከው ትመጣል ችግር የለውም ነው ወደዚህ በቃ ደገፍ በልሽ ለምንድን ነው ማታወሪያት አውሪያታ ተዘጋኩ ተደውልና አነሳላታለሁ ለምን ዘጋሽባት ዘግቼበት አይደለም ራሷ ናት የዘጋችው አሁን ስደውል አነሳላታለሁ አታስብ ችግር የለውም ባትሪ የለውም ደግሞ ስልካችሁ እሺ ምሳልባ ምንድን ነው የሚያስፈልግህ በልቻለሁ ምንም የእናንተ እንክብካቤ አያስፈልገኝም ሩታ ታዲያ ነው የምታወራው ነብርሽ በስትክክል አውራ በስትክክል ወንድሞች ካሉ እህት ቤት በመምጣትም ደስ ብሎኛል እግዚአብሔርን ደግሞ በጣም ናፍቀኸኛል ገባህ አይደል እንዴ ምን ማለት ነው አብሽ ለምን ደግሞ ናፍቀሽ ማለት ምን ማለት ነው አሁን እኮ ደቀል ተመልሳል አሁን እኮ ከኔ ጋር ነክ አሁን እኮ መጀመሪያ የምትወዳትና የምታፈቅራት ሴት ጋር ነው ያለው እንዴ ደስ አይበለኝ እንዴ በጣም ብዙ ነገር እያስለቀሰኝ ነበር አንተ እንደዛ ስትሆን ገባህ አይደል አሁን ግን ያለበት ሁኔታ በጣም ደስተኛ ነኝ እግዚአብሔር ይመስገን ሰማኛ ብራ አሁን እዚህ 3 ቀን ምናምን እዚህ ትሆናለህ ከዛ በኋላ ሄርቤላም አለች እህት አለች ወንድምም አለ እነሱ በደንብ ይጠብቁሃል ገባህ አይደል ማድረግ ያለባቸውን ነገር በሙሉ ያደርጋሉ አንተ ብቻ ፈቃደኛ ሆነ ችግር የለውም ለ3 ቀን እዚህ ነው ፈቃደኛ ሆነ ገባህ ከዛ በኋላ ሩታም ትመጣለች ልጅህንም ታገኛለህ ራስ እየነዳ ሄደ ደርሰህ ትመጣለህ ገባህ አይደል ግን በቃ ለ3 ቀን ብቻ እሺ በለንና ሁላችንንም ታከብረናል አይደል እኔን ተወኝና ታላላቆችን አክብራቸውና ማለት ነው ለ3 ቀን ብቻ እዚህ ነው ፈቃደኛው ችግር የለውም ሩታ ካለች የትም ችግር የለም ሩታማ ትመጣለች አይደል አሁን እኮ ስልክ ስለዘጋ ነው ገባህ አይደል ያልነገርናት እንጂ እኔ ደግሞ በኋላ ደውዬ የት እንዳለ አሳውቃለሁ ሲጀመር ነገም ከነምጎዳ መታፍቀይቃለች ችግር የለውም እሺ ስለሌለው አንተ አሁን እዚህ ትንሽ ጊዜ ቁጭ በል ሄርሜም አሁን ባለበት ሁኔታ ነው እንደዚህ እንትን ያለው በኋላ ላይ ኖርማል ነው የሚሆነው ግን የተወሰነ ጊዜ ግን ከኔ ጋር በቃ ጊዜ አታሳልፍም አሁን የእህትነት ጊዜ ደስ አይልም እዚህ መሆነ እህት ጋር መሆነ እህቴ ጋር እኔ ቤተሰቤን በተኛ ነው እንደሚመጣው እኔ እኮ ቤተሰብ እኔ እንዲበተና ቤተሰብ ያለኝ ሰው ነኝ ልጅ ያለኝ ሚስት አለኝ ስለዚህ እነሱ በሌሉበት እዚህ ምን እሰራለሁ እኔ እኮ ችግር የለውም ይመጣሉ እነሱም እኮ ይመጣሉ ይጠይቁሃል እኔ ቤት እኮ ይመጣሉ በቃ ምን ችግር አለ ምንም እኮ ችግር የለውም ሩታ እኮ ትመጣለች በትናታ አይደለም እሺ ወይ ደግሞ ልጅን በትናታ እኮ አይደለም ሩታም ትመጣለች ልውሌም ይመጣል እና በቃ 1-2 ቀን 3 ቀን ብቻ እዚህ ትሆናለህ ከኛ ጋር ነው ያለ ችግር የለውም እኮ አንተ የምትፈልገው ነገር ሁሉ ይደረግልሃል ሩታም ትመጣለች አንተ የፈለግከው ነገር ይደረግ ዝም ብለህ ጠይቅ ብቻ በቃ የምትፈልገው ይደረግልሃል አሁን አንተ አትጨናንቅ ፈታ በል እዚህ መምጣት ደግሞ ሩታም ትመጣለች እንደ በፊቱ ነው መሳቅ መጫወት ያለብህ አሁን እኮ ይሳቅ ይጮት ካርለም አብርሃም ገባህ አይደል ሰዎች የሚሉን ነገር ነው እየደገምክ እያደረክ ያለው ተረዳኸኝ ስለዚህ አንተ እንደ በፊት ራስህን አንተ ነው ይዘኝ የመጣው መሰለኝ ነው ለሰማኛ መጀመሪያ ደረጃ እህት ቤት ነው አይደል የመጣው አብርሃም ከዛ ባለፈ ደግሞ መጀመሪያ የነበረው ማንነት ወሬ ተመልሷል ማለት ይቻላል በራሱ የሚመራው አብርሃም ራሱን የሚያዳምጠው አብርሃም እህቱን የሚያከብረው አብርሃም በየጊዜው እህቱን የሚጠይቀው አብርሃም ሄርሜላን የሚወዳትን አብርሃም ተመልሷል ብዬ አስባለሁ ገባህ አይደል ከዛ ባለፈ ደግሞ ኤቭሪ እንቅስቃሴዎች በራስ ነው እሺ ችግር የለውም ኤቭሪ እንቅስቃሴዎች በራስ ነው የምትራመደው ለምሳሌ መኪናም ሆነ ሁሉም ነገር ራስ ነው የምትነዳው ገባህ አይደል ስራህን በስትክክል ትሰራለህ ግባ ወጣ የሚልክ የለም ራስህ ማኔጅ ማለት እንደ መጀመሪያው ትንቀሳቀስ አሁንም እህትጋ ቁጭ ብለህ ልዑሌም መምጣት ይችላል ቤተሰብ ጊዜ ማሳደፍ ትችላላችሁ የልጅህ እናት ናት ገባህ አይደል ግን ደግሞ አሁን እኔንም በደንብ ለኔም ጊዜ መስጠት አለብኝ ብዬ አስባለሁ አይደል እኔም ደግሞ አንተ ባልነበርክ ሰዓት አንተ የሆነ ቀልብክ ትክክል ባልነበረ ሰዓት ማናገር ብዙ ነገሮች ስላሉ ወደ ቀልብ ስለተመለስ በጣም ደስ ብሎኛል እግዚአብሔር ከዛ ምናልባት ስለራበህ ሊሆን ይችላል እነዚህ እያወራህ ያለው ምሳ እንበላለን ከዛ በኋላ ደግሞ እኔም ቤት ትመጣለህ አይደል የተወሰነ ጊዜ እዚህ ይሄዳል አንቺ ጋር የትም ይሄዳል ግን የተወሰነ ጊዜ ግን እዚህ እንዲቆይ ችግር የለውም እዚህ ከሆነ እኔ እዚህ በደንብ ሰላም ሲሆን የፈለገበት በፈለገው እንደፈለገው የመጀመሪያ ደግሞ ሰዓት ለምን ቀየርኩ አብርሽ እኔ የገዛሁልህ ሰዓት የት ሄዶ ነው ቀይረዋል እኮ እኔ የገዛሁልህ እኔ የሰጠው ስጦታስ አብርሽ ያምር ነበር እኮ ከማማሩን በላይ ደግሞ ስጦታ ነው አይደል እንዴት ታውቀዋለህ አንቺ ምንም አይነት ስጦታ አያስፈልግም እነሩታም ሰላም ፈለጉ አውጥተው ጥለውታል ሩታ ስጦታ ሰጠ ተቀበለ እስካሁን ይዘዋል አይደለ ሀብሉንም አታውልቁብኝ እያልክ ነበር የሩታ ስጦታ እኮ በቃ እሷ ነገር ሄርሜላ ሲሆን ለምን ተወልቀው ሄርሜላ ምንም ነገር አያስፈልግም አንተ ላይ ብለውኛል እነሱም እኔም አውልቄ ሰጥቻቸው እሺ እነሱ ያሉት ስላልኩ እኮ አይደለም ወንድሜ እነሱ ስላልኩ ሳይሆን እኔ ሰዓት ስላወጣ ሳይሆን አንተ መራመድ ያለብህ ራስህ ነው እኮ በራሴ መንገድ እየተራመድኩ ያለሁት በራሴ ደግሞ እየተራመድኩ ያለሁት በራሴ ነው የገዛሁት ራሴ ነኝ የገዛሁት
ስለዚህ እሱ አይ አሉኝ ስላልከኝ እኮ ነው እነሱ ያሉህን ሳይሆን አንተ የመጀመሪያ አብርሃም በራሱ ይራመደው አብርሃም ነው የምፈልገው። እሺ ችግር የለውም። እንዴት ነው አንደኛው የሆነ ወደ ነገሮች ሳንገባ በፊት ነው ይሄን ነገር እኮ ከፈለግሽ ይሰጡሻል እነሱ ጋር ነው ያለው። ከፈለግሽ ምን ይሰራልኛል? ስጦታ የሰጠሁን ነገር እንድትመልስልኝ ነው እንዴ? እኮ በቃ እኔ የራሴን ነገር ስለምፈልግ በራሴ ገዝቻለሁ። ሌላ አብርሃም እኮ እንደዚህ እንድትለኝ አይደለም ስጦታውን የሚሰጠው አይደል እንዴ? በቃ ችግር የለውም። አብርሃም እየተሰማ ያለው ለሄርሜላ ምንድን ውስጥ እየተሰማ ያለው ጥላቻ ነው? እየጠላሃት ነው? ምንድን ውስጥ አሁን እኮ እንደዚህ አይነት ምን አይሰማም አይደለም። ፊሊንጉ ማወቅ እንትን አይደለም። አሁን ባለበት ምንም ይመልስልሃል ነው ገባ። አሁን ስንሽ ስላልተረጋጋ ስቴፓችን አሁን አንድ መስመር ተጉዘናላ። ያ ነገር ነው የምፈልገው እንጂ አሁን ምን መሰለሽ ምክንያቱም ማወቅ ፈልጌ እኮ ነው ማለት ውስጥ ምንድነው አሁን እየተሰማ ያለው አለ አብረንች ብቻ ነው የሚፈልገው። እሺ ብዙ ያሳይ። እሺ ነው እሺ ያው ብዙ ይጠብቅ። ቆይ ራስቶት ነው ያውቀዋል እኮ ቤቱ ነው ያውቀዋል። እስኪ ረጋ ብዙ እሱ ጋር ነው ሽበሩ እስኪ ረጋ ድረስ አሁን ብዙ ያው ቤት ሙዚቃ መጥቻለሁ። ሄርሜላ አይደለም በቃ እሱ ትንሽ እስኪ ረጋ ነው። አንቺም እስኪ ረጋ ድረስ ያለፈው ትውስታ አታስታውሺ። ገብቶሻል። አሁን ከራሱ ጋር አልሆነም። ከራሱ ጋር ሲሆን አሁን እሺ ብሎን እዚህ ከተቀመጠ ቢያንስ 1-3 ቀን ከተቀመጠ ወደ ራሱ ይመለሳል ብዬ አስባለሁ። ያኔ ደግሞ እኛ አሁን ጥሩ ነገር ማስታወስ ነው እንጂ አሁን ሌላ ነገር ስንለው የበለጠ የሆነ ግን ምንድነው መሰላችሁ የበፊቱን ነገር ለማስታወስ ሞክር ዴቭ ገባህ አይደል? ማስታወስ ስለ በፊት የነበረውን አብርሃም ምን እንደነበረ እንዴት ያደርግ እንደነበረ ቪዲዮዎች ምናምን እያሳየ ነው። ገባችሁ እኮ ልክ ነህ። አሁን ከዛ ደግሞ እዚህ የሚመጣ ደግሞ ሳይኮሎጂ ዶክተሮች ስላሉ ቤት ለቤት መጥቶ ቼክ እንዲያደርጉ ስለምን አንዳንድ በሂደት እንደዛ ቪዲዮዎቹን መጀመሪያ ምን ነበረ አሁን ያለፉበት ነገሮች እያሳየህ ነው እንጂ የሚሆነው እንዲህ ባንድ የሆነ ነገር ስትለው ግራ ነው የሚጋባው ለራሱ ማለት ነው። ምክንያቱም አሁን ይወዛገባል። ከዚህ አንፃር ግን እኛ ማድረግ ያለብን ሂደት በሂደት ነገሮችን ያኔ ቪዲዮን እኮ ማሳየት ነው። በቃ የተፈጠረበትን ለማወቅ ጤነኛ ሲሆን ቪዲዮን አንቺ ትክክለኛ እኮ ቪዲዮ አለ። ቪዲዮ መረጃሽ ስለሆነ ኖርማል ነው። አሁን ባለበት ግን ስለ ጤንነቱ እንጨነቅና ያለሽበት ሁኔታ ይገባናል ወይ እረዳሻለሁ። በደንብ ግን ቢሆንም አንቺ ትንሽ የተረጋግተሽ ዋጥ አድርገሽ መያዝ አለብሽ። በተሻለ ነገር እናም ፍቅር በቃ ያለፈውን ነገር ከማስታወስ ኖርማል በቃ ከእሱ ጋር ያለው ነገር ጥሩ ቢሆን የተሻለ ነው። ከፈጣሪ ጋር ደግሞ ወደ ራሱ ይመለሳል ብለን እናስባለን። እንዳንዬ ግን በድጋሚ በጣም የእውነት በጣም እናመሰግናለን። የእውነት ምንም ችግር የለውም። ሚዜ ማለት ወንድም ነው። በጣም እናመሰግናለን። አይ እምልህ ለጤንነቱ ይሄን ያህል መጨነቅ እስካሁን ድረስ ማንም ከጎናችን እንደዚህ እየሆነ ያለ የለም። አንተ ግን በጣም ነው የማመሰግነው። በጣም ችግር የለውም። ምን ምስጋና ሲቆጥ እና ተጫውቱ በቃ ወይ ቡና ምናምን እናፍላ። ቡና ይፈላ አብሽ ምን እንዲህ በጣም ተጫውታለሁ። ምንም አልፈልግም። ምሳ በልተሃል? እሳሳ ነገር እንደ ምሳ እሺ። አየር መቀበል ትፈልጋለህ? እንደው የምትፈልገው ወክ ማለት ትፈልጋለህ? ይሄን ትንሽ ወክ ታደርጋላችሁ? አሁን ጊዜ ይሻላል። ትንሽ ቆይና ትንሽ እዚህ ቆይና ከዛ በኋላ ወደ እንትን እንወጣለን። አይ እዚሁ ቢሆንና ነገሮችን እንትን ቢል ይሻላል። ከዛ በኋላ ትንሽ ቢያወራት ቢያስብ እኮ ነው። ልክ ነህ እኮ። አይ ቆይ ትንሽ እስኪ ይረጋጋ እስኪ እንዲረጋጋ አሁን መረጋጋት ነው። ማነው እዚህ የሚደበድበው?